አይዞሽ እሺ ማርቲ ማርቲ ሰላም ነሽ እንዴት ነሽ አይዞሽ እንደው ስለፍቺው በኋላ ላይ እናወራለን እንደው አሁን ከተፋታችሁት ባልሽ ጋር እንዴት ነበር የተዋወቃችሁት ያው ተወቃችሁ ነው ቲክቶክ ላይ ነበር ቲክቶክ ላይ ከ11 በላይ ትላልቅ ድርጅቶች በወርቅ ደረጃ ስፖንሰር ያደረጉት አዋርድ ከስራ በዘለለ ምርጫው በብሔርና በሃይማኖት የተከፋፈለ ብዙዎች ትኩረት ሰጥተው በጉጉት የሚጠብቁት ነገር ግን ገና ካሁኑ ሁሉም ነገር እየተበላሸ የመጣ የሚመስለው አዋርድ ሰላም ጤና ይስጥልን ውድ የኢትዮ ኢንፎ አድማጭ ተመልካቾቻችን ለሶስተኛ ጊዜ የሚካሄደውን የቲክታክ ክሪኤቲቭ አዋርድን በተመለከተ ምን አዳዲስ ነገሮች እያስተናገደ ነው የሚለውን እንመለከታለን አብራችሁን ቆዩም ይህንን ከ796 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉም የኢትዮ ኢንፎ ነው መግቢያ ላይ ለመናገር እንደሞከርኩት የዘንድሮና ለሶስተኛ ጊዜ በሀገራችን የሚካሄደው የቲክታክ ክሪኤቲቭ አዋርድ ብዙ አነጋጋሪ ክስተቶችን ገና ካሁኑ እያስተናገደ ይገኛል አዋርዱ በግልጽ በሃይማኖት በብሔርና በእግር ኳስ ቡድን ደጋፊዎች ሳይቀር የተከፋፈለ ሆኖ ብዙ ውዝግብን እያስነሳ ይገኛል በሰሩት ስራ ሳይሆን እከሌ ከኛ ወገን ስለሆነ ይገባዋል እከሌ ደግሞ ከሌላ ወገን ስለሆነ አይገባውም አይነት አስተያየቶችን በማህበራዊ ሚዲያ ላይ በግልጽ እየተሰሙ ነው የዘንድሮ የቲክታክ ክሪኤቲቭ አዋርድ በአጠቃላይ 26 በሚደርሱ ዘርፎች ቲክታከሮችን ለመሸለም ዝግጅቱን የጨረሰ ሲሆን ለሽልማት የቀረቡት ዘርፎች ግን መነጋገሪያ ከመሆን አልዘለሉም የዘንድሮ የቲክታክ ክሪኤቲቭ አዋርድ ቲክታክ ክሪኤተር ኦፍ ዘ ይር ፈኒየስት ኮሜዲ ኮንተንት በሁለቱም ዘርፍ ቤስት ሶሻል ኢምፓክት ኮንተንት ቤስት ሄልዝ ኤንድ ሜዲካል ኢንፎርማቲቭ ኮንተንት የዘመኔ አዋርድ Steam, Creative Editing and Effect, Best Dancer ወይም Performer, Best Musician ወይም Producer, Best Traveling Content, Best Review Content, Best Informative Content, Best Sport Informative Content, Best Emerging TikToker, Best Sport and Fitness for Health Content, Best Lifestyle Content, Best Artist, Best Motivational Content, Best TikTok Chef, Best Live Streamer, Lifetime Award, ጭላሎ አዋርድ ጂ ፓወር አዋርድ እና ቲክታክ ሾርት ሙቪ ቪዲዮ ኦፍ ዘ ይር በሚሉ 26 ዘርፎች ቲክታከሮችን ለመሸለም ሽርጉድ እያለ ሲሆን ህዝቡም የፈለገውን እንዲመርጥ እድል ተመቻችቶለታል ይህንን የቲክታክ ክሪኤቲቭ አዋርድን ደግሞ ኢትዮ ቴሌኮም ቴሌብር ቅዱስ ጊዮርጊስ ቢራም ጂ ፓወር ስንቅማልት ጭላሎ ፉድ ኮምፕሌክስ አሪፍ ፔይ ዘመን ገበያም ካሪ ፕሮዳክሽን ኮኒክ ኮሙኒኬሽን ኤንድ ኢቨንትስ ስማይል ስፔሻሊቲ ዴንታል ሴንተር በወርቅ ደረጃ ስፖንሰር ያደረጉ ሲሆን በዚህም አዘጋጆቹ ጠቀም ያለ ገንዘብ እንደሚያገኙ ይታመናል አዘጋጆቹ በተጨማሪም ከአንድ ድምጽ በላይ መስጠት ለፈለጉ መራጮች ብር እንደሚያስከፍሉም ታውቋል በዘንድሮ የቲክታክ ክሪኤቲቭ አዋርድ በቅድሚያ ብዙዎችን ትኩረት ስበው የነበሩት ቤስት ኢንፎርማቲቭ ኮንተንት ነው በዚህ ስር በርከት ያሉ ተወዳዳሪዎች ቢገኙም በሙሴ ሰለሞንና በብሩክ ኒውስ የነበረው ፉክክር ግን በቅድሚያ የብዙዎችን ትኩረት ስቦ በርካቶችንም ያጨቃጨቀ ነበር ቲክታክ ክሪኤቲቭ አዋርድ በኢንፎርማቲቭ ኮንተንት ስር ሁለት ጊዜ በተከታታይ ያሸነፈው ሙሴ ሰለሞን ሶስተኛውንም እንደሚያሸንፍ በልበ ሙሉነት ሁለተኛውን ሲያሸንፍ ተናግሮ የነበረ ሲሆን በሶስተኛው ግን እንደ ቀድሞዎቹ ሁሉ ቀላል የማይባል ፉክክርን ከብሩክ ኒውስ ቀርቦበታል ህዝቡም ድምጽ እየሰጠ ያለ በመሃል የሁለቱ ተወዳዳሪዎች ፉክክር ወደ ሃይማኖት ተቀይሮ መልኩን ስቷል በዚህም የሁለቱ ተወዳዳሪዎች ጉዳይ ሌሎቹ በእነርሱ ዘርፍ የታጩ ተወዳዳሪዎች ላይ ጥላ አጥልቶ ሁለቱ ላይ ብቻ ትኩረት እንዲደረግ ሆኗል በዚህ መሐልም ሙሴ ሰለሞን በአንድ አጋጣሚ በሰራው የማስታወቂያ ስራ ምክንያት ሰውን በህገወጥ በማዘዋወር በሚል ተከሶ ለእስር ይዳረጋል ይህን ተከትሎ ሙሴ ሰለሞን ራሱን ከውድድሩ ማግለሉን በተወካዩ በኩል ያስታወቀ ሲሆን ውሳኔውም ብዙዎችን ግራ አጋብቷል እዚህ ጋር ልብ ሊባል የሚገባው እንደ መረጃ ነጋሪነቱ ብሩክ ኒውስ ስለ ሙሴ ሰለሞን እስር ምንም አይነት ዘገባ አልሰራም ምንም አላለም ይህን ተከትሎም በሁለቱ መካከል ከውድድሩ ባለፈም የግል ጸብ ውስጥ የገቡ የሚያስመስል ተግባርን ብሩክ ኒውስ ፈጽሟል በኢንፎርማቲቭ ኮንተንት ስር ሙሴ ሰለሞን ራሱን ካገለለ አሸናፊው ብሩክ ኒውስ እንደሚሆን ብዙዎች ግምታቸውን እያስቀመጡ ነው ሌላው የብዙዎችን ትኩረት እየሳበ ያለውና ብዙዎችን ያነጋገረ ያለው ዘርፍ ደግሞ ቤስት ስፖርት ኢንፎርማቲቭ ኮንተንት ሲሆን በዚህ ዘርፍም ብዙ ቲክታከሮች ተወዳዳሪ ቢሆንም በኤቢ ዩኤልና በጎስት መካከል ያለው ፉክክር የብዙዎችን ቀልብ ስቧል በሁለቱ መካከል ያለው ፉክክር በሚሰጡት ስፖርታዊ መረጃ ይዘት ሳይሆን በሚደግፉት የእግር ኳስ ቡድን ላይ የተመሰረተ ሲሆን ሽልማቱም ወደ
አርሰናልና የማንቸስተር ዩናይትድ ደጋፊዎች አስመስሎታል። ይህም ዘርፍ ከላይ በጠቀስነው ምክንያት ይዘቱን የለቀቀ መስሏል። ተፎካካሪዎቹም በየግላቸው አንደኛቸው ሌላኛውን አልባሌ ነገር በየቲክታክ አካውንታቸው ሲናገሩም እየተደመጡ ነው። ሌላኛው የብዙዎችን ትኩረት የሳበው የዘንድሮ የቲክታክ ክሪኤተር ኦፍ ዘ ይር ሲሆን በዚህም ዘርፍ በዩቲናስ እና በአዶናይ መካከል ያለው ፉክክር ብዙዎችን እያነጋገረ ሲሆን ይህም ዘርፍ ይዘቱ ለቲክታክ ክሪኤቲቭ አዋርድ ሳይሆን የብሔር ይዘት እንዲይዝ ተደርጓል። በዚህ ዘርፍ 3 ጊዜ መታጨት የቻለችው ዩቲናስ ወይም ሀያት ናስር በባለፉት 2 ውድድሮች ማሸነፍ አልቻለችም። ዘንድሮም በዚህ ዘርፍ ከአዶናይ ጋር ጠንከር ያለ ፉክክር ውስጥ የገባች ሲሆን የሁለቱ ቲክታከሮች ጉዳይ ብዙዎችን አነጋግሯል። በተለይ ዩቲናስ ወይም ሀያት ናስር ሰይፉ ሾው ላይ መቅረቧን ተከትሎ ብዙዎችም ለጉዳዩ ትኩረት ሰጥተውታል። በዚህ ዘርፍ በብዙ ድምፅ አዶናይ እየመራ በነበረበት ሰዓት ሰይፉ ዩቲናስን በማቅረቡ ለእርሷ ወግኗል የሚሉ በርካታ ድምጾች በየማህበራዊ ሚዲያ የተሰሙ ሲሆን ጉዳዩም የብሔር ይዘት እንዲኖረው አድርጎታል። ብዙዎችም ይህንን ዘርፍ በግድ ዩቲናስ እንድታሸንፍ እየተደረገ ነው ሲሉ እየተናገሩ ሲሆን አዘጋጆቹም ይህን ለማድረግ የቻሉትን ሁሉ እያደረጉ ነው ሲሉ ብዙ ተመልካቾች እየተናገሩ ነው። ሌላው አነጋጋሪ የሆነው ዘርፍ ደግሞ ቤስት ስፖርት ኤንድ ፊትነስ ፎር ሄልዝ ኮንተንት ሲሆን በዚህም ዘርፍ 2 ተወዳዳሪዎች ከሌሎች በተለየ የብዙዎችን ትኩረት ስበው ታይተዋል። አጠቃላይ አነጋጋሪ ሆኖ የቀጠለው የዘንድሮ የቲክታክ ክሪኤቲቭ አዋርድ በ26 ዘርፍ እጩዎችን ለመሸለም ቢነሳም ብዙዎችን ያስገረመው ዘርፍ ደግሞ ላይፍ ታይም አዋርድ የተባለው ዘርፍ ነው። በሀገራችን ከታወቀና በርካታ ተጠቃሚዎችን ማፍራት ከጀመረ 8 ዓመት ባልሞላው ቲክታክ የእድሜ ዘመን ተሸላሚ መሸለም ምን የሚሉት ነው ሲሉ በርካቶች የዝግጅቱን አዘጋጆች ተችተዋል። እርሶስ እዚህ ላይ ምን ሐሳብ አሉት? መልሱን ለእናንተው ልተው። የዘንድሮው የቲክታክ ክሪኤተር አዋርድንስ ማን አሸንፎ መኪናዋን ይሸልማል ብለው ያስባሉ? ግምቶን በኮሜንት መስጫው ላይ ያስቀምጡልን። ውድ አድማጭ ተመልካቾቻችን የዘንድሮውን የቲክታክ ክሪኤቲቭ አዋርድን በተመለከተ የተነሱ ያሉ አነጋጋሪ ጉዳዮችን እንዲህ ወደ እናንተ አደረስን። የተከታተላችሁን አብራችሁን ስለነበራችሁ ከልብ እናመሰግናለን። ይህንን ከ796 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። መልካም ጊዜ